በቃ ልቀቀኝ። አንቺ ሰይጣን ሞኝ እንደሆነና እንድታታልለኝ ነው የምትነግረኝ? ትዕግስቴን አታስጨርሹ። ምን ልታመጪ? ምንድነው የምትፈልጊው? አንቺ ነሽ ደግሞ የልቤ ሰጠሻቸው። ቆይ መቼ ነው ችግር መፍጠር የምታቆሚ? ቤዛ ያለችውን ነገር አምነው ዴቭና ፍቅር መረዘሻል እያሉኝ ነው። አደይ የተባለች ልጅ እዚህ ቤት ላያት አልፈልግም። መታሰር አለባት። ፍቅር? አዎ። እኔ ምንም አላደረኩም። ዳይመንድ አትስማው። ቆይ እንዴት ነው ሰው እህቱን መርዝ የሚያበላ? በቃ ትይ። ቆይ ሻውን የት ሄደ ይባላል? አደይ እዛ ቤት እንድትኖር መፍቀድ አልነበረብሽም። ታናሺ ይገኝ ዳይመንድ። ቤዛ እማዬ፣ ምን ነው የተፈጠረ ችግር አለ? ምን ነው? ምን ሆናችሁ? አንቺ መርገምት የተረገምሽ። ቆይ አደይ ላይ ችግር መፍጠሩ መቼ ነው የምታቆም? ማን? እኔ ምን አደረኩ ደግሞ? እኔ ነኛ ፍቅርና ዴቭ የሚበሉበት ምግብ ውስጥ መርዝ ጨምሬ ልመርዛቸው የሞከርኩት። አንቺ ውሻ። ዳይመንድ፣ እኔ ምንም የማውቀው ነገር የለም። እሱን ይኸውልሽ ሂጂና ለሚያውቁሽ ታጠኝ። እንዲህ በቀላሉ ምንፋታ እንዳይመስልሽ። አንቺ ውሻ ነይ ወደዚህ። ቆይ ወዴት ነው የምትወስደኝ? ዳይመንድ ልቀቀኝ። አፍሽን ዘግተሽ አሁን ነይ እንሂድ። ወዴት ነው የምትወስደት? ወደ ቤት ነው። የት ቤት? እና አንተ ጋር ነው። አንተ ቤት ውስጥ። ቆይ ለምን እዚሁ አታናዛት? ስሚ፣ ምንድን ነው ቆይ የምትፈልገው? ምንድን ነው የምትለኝ? ከአንቺም ብዙ ትነጫነጫለሽ እንዴ? ቆይ አንቺ ምን አባሽ ነው የምትፈልጊው? ምንድን ነው የምትፈልጊው? ቆይ ምን ችግር? አደይ መታ የነገረችው ሁሉ ነገር ትክክለኛ ነው ማለት ነው? አዎ አደይ ሁሉ ጊዜ ትክክል ነች። ቆይ ከእህቴ ምንድን ነው የምትፈልጊው? ምንድን ነው ችግርሽ? ተናገሪ እስኪ ንገሪኝ። ችግርሽ ምንድን ነው? እኔ ምንም የማውቀው ነገር የለም ዳይመንድ። አደይ እያታለለች ነው። አትሸወድ። ኧረ እባክሽ ትላንትና ከባስ ወርደሽ ዛሬ እኔ ላይ አሪፍ ልትሆኝብኝ፣ እኔ ላይ ሙድ ልትይዥብኝ። ኧረ አይደለም። በይ አሁን ተናገሪ። ለምን እነሱን መግደል አስፈለገሽ? ማን የገደለው? ትሰሚኛለሽ ቤዛ? እነሱን መግደል ለምን እንዳስፈለገሽ፣ አደይም በዚህ ልክ ለምን እንደምታሰቃያት እዛ ቤት የገባሽበትን ምክንያት ጨምረሽ። በስከ መጨረሻ ቤዛ እውነቱን ተናገረች። አደይን ሁሉም ሰዎች አንቺ ነሽ ዴቭና ፍቅርን ያመረሻቸው ቢሏትም ነገር ግን በስከ መጨረሻ እውነቱ ታውቋል። ቅምጥልና ኪንጎም በፍቅር ሊቀጥሉ ተስማምተዋል። ኪንጎ እንግዲህ የቅምጥልን የፍቅር ጥያቄ ተቀብሏታል ማለት ነው። አሹ ከቤት እንደወጣ አልተመለሰም። አሹ ያለበት ሁኔታ እንዲሁም ያለበት ቦታ እስካሁን አልታወቀም። በአሹ መጥፋትም ሮማንም ሆነች ሩታ እጅግ በጣም ተጨንቀው ይገኛሉ። ባቡሬ ለለሌ የፍቅር ጥያቄ አቀረበላት፣ እንዲሁም እንደሚያፈቅራት ነገራት። ሰላም ሰላም፣ ውድና የተከበራችሁ የዩቲዩብ ቤተሰቦቼ እንዴት ናችሁ? ደህና ናችሁ ወይ? እኔ እግዚአብሔር ይመስገን በጣም ደህና ነኝ። እንኳን ወደ ቻናላችን በሰላም መጣችሁ። ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሁኑ። እንዲሁም ሀሳብ አስተያየት ካላችሁ ኮሜንት ላይ አሳውቁኝ። ለኦርቶዶክስ እምነት ተከታዮች እንኳን ለብርሃነ መስቀሉ በሰላም አደረሳችሁ። በዓሉ የሰላም የፍቅር የጸጋ የአንድነት ያድርግልን እያልኩኝ ለዛሬው ሰራተኛዋ አደይ ክፍል 119 ይዤላችሁ መጥቻለሁ። እስከ ቪዲዮ ፍጻሜ አብራችን ቆዩ። የባለፈው ክፍል ላይ እንግዲህ ፍቅርና ዴቭ ሆስፒታል እንደገቡ የምናውቀው ነው። ማለትም በምግብ መመረዝ ምክንያት ሆስፒታል ገብተው ነበረ። ነገር ግን የምግብ መመረዙ ማን እንዳደረገው አልታወቀም ነበረ። ሁሉም ወደ አደይ ነበረ እጃቸው የሚጠቁመው። ነገር ግን አደይ ሳትሆን ቤዛ ናት ሁሉንም ነገር ያደረገችው። ማለትም በእቅዷ መሰረት የተጠቀመችው ቤዛ ናት። ሙሉ ቤተሰቡ ግን አላወቀም ነበረ። አደይ ናት ሁሉም አደይ ናት ሲሉ ነበረ። ነገር ግን ዴቭ ውስጡ አደይ እንዳላደረገች እየነገረው ነው ማለት ነው። እናም በተደጋጋሚ አደይ አላደረገችውም፣ አደይ አይደለችም እያለ በመከራከር ላይ ይገኛል። ፍቅርም ነገሩ ባይገባትም ነገር ግን ከዚህ በፊት ከቤዛ ጋር አቅደው ስለነበረ አደይ ናት እያለች እሷም ሽንጧን ገትራ መከራከር ጀምራለች። ነገር ግን ለእሷም ለምን እንዳበላቻት ማወቅ አልቻለችም፣ ወይም ደግሞ ማጣራት አልቻለችም። ቤዛንም ኪንጎና ዳይመንድ በጥፊ እያጠናገሩና እያጋጫት እውነቱን ተናጋሪ አንቺ ነሽ የመረሻቸው ብለው ቢጠይቋትም ነገር ግን ቤዛ እኔ አላደረኩትም በማለት ድርቅ ብላለች። ዳይመንድም እንግዲህ እስከ መጨረሻዋ የውሃ ጠብታ ድረስ ተጉዞ ማለትም ቤዛን እየቀጠቀጠና እያስፈራራ ዓይንሽን ጎልጉዬ ነው የማወጣው በማለት እያስፈራራ እውነቱን እንድታወጣ አድርጓታል። እናም በስከ መጨረሻ አንተ ምን አከራከረህ? ምንስ ያከራክርሃል? ብላ ብትጠይቀውም አደይ ማለት እኮ እህቴ ናት፣ ለእህቴ ደግሞ ምንጊዜም መከታ ልሆናት እችላለሁ በማለት እርግጥ አድርጎ ነግሯታል። እናም በመጨረሻም ቤዛ እውነቱን ተናግራለች።
ማለትም አዎ እኔ ነኝ የመረዝኳቸው፣ እኔ ነኝ የተመረዘ ምግብ ያበልኋቸው ብላ ተናግራለች። ዳይመንድም ይሄን ለእኔ ያልሽኝን አሁን ወደ ቤት ሄደሽ እውነቱን ትናገራለሽ እና እንዲሁም አደይን ነጻ ታወጫታለሽ እያለ እያንገላታ እንዲሁም እየጎተተ ይዟት ሄዷል። አንዳንዴ ወንድም መከታ ነው የሚባለው እውነት ነው። አንዳንዴ ብቻ ሳይሆን ሁልጊዜም ወንድም መከታ ነው። ዳይመንድ የወንድም መከታነትን አሳይቶናል። እጅግ በጣም ደስ ይላል። ደስ የሚልም ባህሪ ነው ያለው። ኪንጎም በስከ መጨረሻ የእውነትም ይሁን የውሸት በቅምጥል የፍቅር ጥያቄ ታሸንፍ ያለው በማለት ቅምጥልን አብረን በፍቅር እንቀጥላለን ብሎ ልቧን ሙሉ አድርጎታል። ቅምጥል ግን አንድ ቅድመ ሁኔታ አቅርበለታለች። ያ ማለትም አደይን ስታገኛት ልብህ እንዳይደነግጥ ወይም ደግሞ ልብህ እንዳይበረግግ እንዲሁም የኤላን ባህሪ እኔ ላይ እንዳታመጣ ትታኝም እንዳትሄድ ቃል ትገባልኛለህ ሆይ ብትለውም አይ አደይ ዴቭን ታፈቅረዋለች፣ እኔ አደይን አፈቅራታለሁ፣ ነገር ግን አንቺ እኔን ታፈቅርኛለሽ። ያ ማለት አደይ ከዚህ በኋላ የኔ አይደለችም፣ እኔ ያንቺ እሆናለሁ በማለት እንግዲህ ቅምጥል ፍቅሯን አግኝታለች ማለት ነው። እጅግ በጣም ደስ ይላል። ኪንጎ የምር ከሆነ የምር ካደረገው ከቅምጥል ጋር ቢኖር እጅግ በጣም ደስ የሚል ነው። ቲናና ፍቅርም እንዲሁም ሩታ ማለት ሁሉም ቤተሰቦች ማለት ይቻላል አደይን ከቤት እንድትወጣ በሚያደርጉት ጥረት አደይ ትባረር እያሉ ሀሳብ እያቀረቡ ይገኛሉ። ነገር ግን አሰሪዋ አደይ ምን ጊዜም ቢሆን እንደ ልጅ ነው የማያት። ወደ መጀመሪያ አካባቢ ጠርጥራታለች። አሁን ግን የሚያሳምን ነገር ስላላገኘች እስከሚጠራ አደይ ከቤት አትወጣም ብላ አደይም ልብሷን ሰብስባ ከቤት ልትወጣ ነበረ። ነገር ግን አንቺን እንደ ልጅ ነው የማይሽ፣ ስለዚህ ከቤት አትወጭም፣ ነገር እስከሚጠራ እዚሁ ቤት ትቆያለች፣ ቤዛ ትምጣና እውነቱን ማወቅ አለብን በማለት መልሳታለች። አደይም እንግዲህ ልቧ ቢሰበርም ነገር ግን ከአሰሪዋ ቃል መውጣት አልፈለገችም። እሺ ትዬ ብላ ተመልሳ ወደ ቤት ገብታለች። ዴቭም ቆይ አደይ ከቤት አትወጭም፣ እኔ ቤት ተከራይቼልሽ እንዲሁም ነገሮችን አመቻችቼልሽ ነው ከቤት የምትወጩ በማለት ሀሳቡን አቅርቦላታል። አደይም ሀሳባቸውን በመቀበል ወደ ቤት ተመልሳለች። አሹ ከቤት እንደወጣ እስካሁን አልተመለሰም። አሹም እንግዲህ ከቤት ተባሮ እንደነበረ የምናውቀው ነው። ነገር ግን የት እንደገባና ወዴት እንዳለ የሚታወቅ ነገር የለም። ሮማንም እጅግ በጣም ተጨንቃለች። የአሹን መባረር ስትሰማ በጣም ነው የተጨነቀችው። እናም ከሩታ ጋር ሆና እየፈለገችው ትገኛለች። ነገር ግን አሹ ሀሳቡን ቀይረው ወደ ቤተሰቦቹ ሄዶ ይሁን ወይስ ደግሞ እዚሁ ከተማ ስራ ገብቶ ይሁን ምንም የሚታወቅ ነገር የለም። ቲና የምትባል መጥፎ ሴትዮ እንዲሁም የቤዛ ተመሳሳይ የዲቭን ፍቅር ለማግኘት ብላ ብዙ ዋጋ እየከፈለች ትገኛለች። ውጣ ወረድም እያለች ትገኛለች። ማለትም ከዲቭ ስር በማለት የአደይ መጥፎነት ለማሳወቅ እየሞከረች ነው። ነገር ግን በተደጋጋሚ እንዲህ አይነት ነገር ብታደርግም የዲቭና የአደይ ፍቅር ምንም የማይፈነቅለው በመሆኑ አሁንም በድጋሚ ልታለያያቸው አልቻለችም። እናም እጅግ በጣም ተናዳለች። ፍቅርም በተመሳሳይ ልቦኗ እያወቀም ቢሆን አደይ ነይ እኛ ላይ ያደረገችብን እያለች ብትቀባጥርም ነገር ግን አላመኗትም። ዴቭም በጣም እየተከራከረ ይገኛል። አደይ እኛ ላይ በፍጹም እንዲህ አታደርግም እያለ እናም በድጋሚ ሁለቱም ለማለያየት የጣሩት ጥረት አልተሳካላቸውም። ማለትም ቤዛንም ጨምሮ አልተሳካም። እንግዲህ ዴቭና ፍቅርም በህይወት ተርፈዋል። የአደይና የዴቭን ፍቅር በድብቅ እንደቀጠለ ይገኛል ማለት ነው። ባቡሬና ለሊም እጅግና ቆንጆ ደስ የሚል ጊዜ በተደጋጋሚ እያሳለፉ ይገኛሉ። አሁን ላይ ግን ባቡሬ የፍቅር ስሜቱን ለመግለጽ ተቸግሮ ነው እንጂ እጅግ በጣም ፍቅር ውስጥ ያለ ነው የሚመስለው። ከእይታው እንዲሁም ከሁናቴው በደንብ ያስታውቃል። እናም ለሊን እጅሽ ላይ ያለው ቀለበት ብሎ ሲጠይቃት አዎ ከኤላ ጋር ያደረግነው ቀለበት ነው በማለት መልሳለታለች። ለሊ አሁንም ኤላን ታፈቅረዋለሽ ብሎ ቢጠይቃትም አይ ባቡሬ አዎ አፈቅረዋለሁ፣ ነገር ግን ተመልሶ የሚሆን ነገር የለም፣ እናም ተስፋ ቆርጫለሁ በማለት መልሳለታለች። ባቡሬም እንግዲህ እንደዛ ከሆነ ለምን አታወልቂውም ብሏታል። እሱም ቀለበቱን በማድረጓ ድብርት ውስጥ ያለ ይመስላል። ለሊም እሺ ብላ ነገር ግን አላወለቀችውም። እሺ ካልሽ ቆንጅት በማለት ባቡሬ ሊያሽኮረምማት ሞከረ። ቆንጅት አለች ለሊ። አዎ ቆንጅት አለ ባቡሬ። አይ
አለች ለሊ። እንደዚህ እያልክ አትጥራኝ በማለት ደንግጣ ነገረችው። ባቡሬም በተደጋጋሚ እንዲህ አይነት ቃላቶችን እየተጠቀመ ይገኛል። ለለሊ ያለው ፍቅር ቀን በቀን እየጨመረ ነው። ከዚህ በኋላ እኔ ያለሁልሽ፣ ምንም አትቸገሪም፣ አንገትሽንም አስደፊም እያለ የልብልብ እየሰጣት ይገኛል። እንግዲህ አሹም ወደ ቤት ተመልሶ የጥበቃ ስራውን፣ አደይም እውነቱ ታውቆ የቤት ሰራተኝነቷን፣ ቤዛም ከዛ ቤት ተባራ፣ ሁሉም ነገር እውነቱ ታውቆ እርግጠኛ ሆነው በድጋሚ እናያለን ብለን ተስፋ እናደርጋለን። የዛሬን አበቃኝ። ስለተከታተላችሁኝ እጅግ አድርጌ አመሰግናለሁ። ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሁኑ። እንዲሁም ሀሳብ አስተያየት ካላችሁ ኮሜንት ላይ አሳውቁኝ። ለኦርቶዶክስ እምነት ተከታዮች በሙሉ እንኳን ለብርሃነ መስቀሉ በሰላም አደረሳችሁ። በዓሉ የሰላም፣ የፍቅር፣ የአንድነት፣ የጸጋ ያደርግልን እያልኩ የዛሬን አበቃው። ኢትዮጵያ ለዘላለም ትኑር እያልኩ ሰናበታችኋለሁ።